አገር ሰላም ሲሆን ነው የበላው እና መንግስቱ ኃይለማርያም በብይ ጫት ብለ ጠቅላይ ሚኒስትሩን የምጠይቀው ግን 27 ዓመት ሙሉ የተዘጋ በር ይገማል ያለ ሰው አሁን በሱ ጊዜ ያለውን አገዛዝ ምን ይለዋል ነው የምለው። እሷን ለማየት ሲሄድ ሰራተኛ የለም። ወንጂ አካባቢ ሰዎች ተጨማሪ ክፍያ ተከፍሎ ከአዲስ አበባ የተወሰዱት። ሰላም ቤተሰብ እንዴት ናችሁ? እንግዲህ ይሄ የማርቆስ የአየር ማረፊያ አዲስ የተሰራው ነው ይመረቃል እየተባለ ያለው እንግዲህ ይሄ ነው። ሮጬም የትም ሄጄ የምሄድበት የለኝም። በአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች የኒቃብ ጥያቄ አንስተው በመሳሪያ ዝውውር በመሳሪያ ዛሬ እኮ አይደለም ሞርታር እንሸጣለን ብላ እኮ ባፋ ወራሽ እንግዲህ የሆነ ሰው አንስቶ ቪዲዮ ቀርጾ እንዲወጣ አድርጓል። ወሎ፣ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜ ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌደራሉ ተወካይ ሆናል። ለምሳሌ ሴጣን በእስልምና ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁንልን። ዛሬ ዕለተ ሰንበት ነው። እንኳን አደረሳችሁ። ዛሬ በወቅታዊ ጉዳይ ነው። በተለይ የህዝቡን ጩኸት የህዝቡን ሮሮ እናሰማለን። አብይ በጣም ቀልድ ከማብዛቱ የተነሳ ኢትዮጵያ ውስጥ እኮ የቀን ሰራተኛ አጥተናል፣ ከውጭ ከሌላ ቦታ እያስመጣን ያለ ነው እያለ ክልሎችን እየጠቀሰ የሚናገርበት ክፍል አለ። አርቲስቷ በባስ ስትሳፈር አይተዋት ቪዲዮ ሰርተውላት ነበር እንደ ሌሎቹ አርቲስቶች። ነገር ግን የመለሰችው ምላሽ ትንሽ አስገርሟል። እሱንም እንመለከተዋለን። የበረከት ገበሬዋ ጉዳይ አዲስ መረጃ ወጥቷል። የመሳሪያ ንግድ ላይ ተሳትፋ እንደነበር የሚያሳይ ነገር ነው። ሌላው ደግሞ የአማራ ክልልን ለመከፋፈል የተነሱ ኃይሎች እንዳሉ እየሰማው ነው ያለው። በቀስቀሳ ደረጃ ያስገርማል። ለማንኛውም ከዚህ እንጀምር። ይህ ሰው ይመስለኛል በቃ ምርር ያለው ይመስለኛል። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። አገር ሰላም ሲሆን ነው የበላው እና መንግስቱ ኃይለማርያም በብይ ጫት ብለ በብይ ጥራው እኔ እድሜን ጨርሻለሁ። እድሜ ለእናንተ ማን ላከ? ፈጣሪ መድኃኒዓለም። ሌባ መንግስት የቱ ብዩ በደንብ ያውቃተኛው ኢትዮጵያ ልጅ ሳሙና አላረከሰ ማን ነው ሌባ? ማን ነው? የአሁኑ መንግስት ማነው? ስም ለወጠ እንጂ እንጀራ አልሰጠም። አብይ ይሌባ ይጥም የግንባታ አረ ይድልን አንተ ነው ይድልን ሂድ ከዚህ እንበላንተ በረት እንዳረጅበት ሂድ ከዚህ። በነገራችን ላይ አብዛኛው ሰው ብሶቱን እንዳይናገር የሚያደርገው በእኛ ውስጥ ያሉ ማህበረሰቦች ናቸው እንጂ እውነት ለመናገር የውስጣችንን ብንናገር ኖሮ ውስጣችን የሚሰማንን ነገር ችግራችንን ብናወጣው ኖሮ ድሮ መግባባት እንችል ነበር። ግን አንዱ የተመቸው 10 ያልተመቻቸውን መጨቆን የሚችል ስለሆነ ዝም ማስባል የሚችል ስለሆነ ግን ብዙዎች እንዲደላቀቁ አድርገዋል። ሌላም ላሳይ። ጠቅላይ ሚኒስትሩን የምጠይቀው ግን 27 ዓመት ሙሉ የተዘጋ በር ይገማል ያለ ሰው አሁን በሱ ጊዜ ያለውን አገዛዝ ምን ይለዋል ነው የምለው። በርሶ አገዛዝ ያለውን ዘመን ምን ይሉታል? አሁን ያለውን ሰዓት ምን ይሉታል? ደካማ ነፍሰ ጥሩ እናቶች፣ አዛውንቶች 20 ዓመት 10 ዓመት በኖሩበት ቤታቸው የጅብራት እየሆኑ እሳቸው ምን ይሉታል? አሁን ሮጬም የትም ሄጄ የምሄድበት የለኝም። ቤትሽ ይፈርሳል ብሎኛል። እንግዲህ መጥቶ ሲያፈርሰው እኔና አፍርሰኝ አብረው ወደ ጊዮርጊስ መቃብር ይወሰደኝ። በቃ ይሄን ብለው ይሄ ነው ለኢትዮጵያ ሕዝብም ይስማኝ። ሌላ ነገር አልልም። በቃ የኢትዮጵያ ሕዝብም ይስማው፣ ኢትዮጵያም ራሷ ተስማኝ። ተወልጄ ያደግኩት አዲስ አበባ ነው፣ የትም ቦታ አይደለም። በቃ በብሶት ከዛ ቤት አጥቼ ሸሽቼ ነው የመጣሁት። ሸሽቼ የመጣሁበት ቦታ ተከትሎኝ ሲመጣ እንግዲህ የት ሄዳለሁ? ሞት እስከሚመጣ ድረስ እዚህ ነበር የምጠብቀው እንደ ባለቤቴ ማለት ነው። ስንት አይነት ብሶት ነው በኔ ላይ የሚመጣው?
ችግሩ አሁን ጆሯቸው የድሃን ጩኸት የሚሰማበት አይደለም። ብልጽግና ስለሆነ አላማቸው የሚታያቸው ብልጽግና ስለሆነ እንደውም አንደኛው ቅድም እያየሁት ነበር ፌስቡክ ላይ የውጭ ሀገር ኢንፍሉዌንሰር ተብሎ የመጣ ሰው ኢትዮጵያ እንደውም እኮ በዚህ እርገቷ እንደውም ምርጫ ራሱ ማካሄድ የለባትም ብሎ የብልጽግናን አንደበት ሲሆነው በእንግሊዝኛ እያየሁ ነበርና በጣም አሳፋሪ ነው። ደግሞ ይህንን የተናገረውን ደግሞ ስሙት ራሱ አካባቢ የምናሰራው ቤተክርስቲያን አለ። የወንጪ ቤተክርስቲያን ታሪካዊ ናት። ወደ 800 ዓመት ቆይታለች። ግን ስላረጀች እያሰራናት ነው። እሷን ለማየት ሲሄድ ሰራተኛ የለም። ወንጪ አካባቢ ሰዎች ተጨማሪ ክፍያ ተከፍሎ ከአዲስ አበባ የተወሰዱት። ጅማ ስራ አለን፣ ሰራተኛ የለም። ስኳር የምንሰራባቸው ቦታዎች ሰራተኛ የለም። በየቦታው ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋር እንደሆነ ችግሩ። ቤት ሰራተኛ ማግኘት መከራ ሆኗል ታውቃላችሁ። ቤት ሰራተኛ የለም፣ ሾፌር ችግር ነው፣ የቀን ሰራተኛ የለም፣ ስራ ደግሞ የለም ይባላል። ስራ ተርፏል በቅቷል ብዬ አይደለም፣ ግን ያልሸፈናቸው ቦታዎች አሉ። አንዳንድ ቦታ ከህንድ ከፊሊፒን ከተለያየ ሀገርም ኢትዮጵያ ውስጥ ሰራተኞች ቻይና ብቻ ሳይሆን ብዙ ሀገር ማየት ተጀምሯል። ኬንያ፣ ናይጄሪያ ብዙ ነው የማገኛቸው። ኢትዮጵያውያን ብነቃ ጥሩ ነው። ዝም ብለን የሚባለው መድገም፣ የተዘመረውን መዘመር፣ የተሰደበውን መስደብ ሳይሆን ችግሩ የት ነው ያለው? ስራ አለ ወይስ የለም? እኔም እናንተም ካልሰራን ላባችን ካልተጠባጠበ ለውጥ አይመጣም። በስራ ብቻ ለውጥ ይመጣው። ለዚያ መትጋት ይኖርብናል። የሚያጨበጭብ በስቷል። ግን እንዲህ ብሎ የሚጠይቀው ሰው ለምን ጠፋ? ክቡር ዶክተር አብይ ሆይ በአማራነታቸው የተባረሩ ኦሮሞ አይደላችሁም ተብለው የተሰቃዩ አሁን በጠራቸው ቦታዎች አይደለም ወይ? በጅማ፣ በወለጋ፣ በአርሲ እነኚህ ድሆች አይደለም ወይ? የቀን ስራ ሰርተው የሚበሉ ሰዎች አይደለም ወይ እየተባረሩ ያሉት? እየተጨፈጨፉ እየተገደሉ ያሉት እነሱ አይደለም ወይ? ከዛ ቦታ ላይ ኦሮሞ አይደላችሁም ተብሎ ከተፈናቀሉ በኋላ ሰራተኛ ጠፋ ብሎ ማለት ምን የሚሉት ነገር ነው? ወንጪ ላይ መኪና መሻገር እንኳን ከብዶ የለ ወይ? የቀን ስራ ሊሰራ የሚችለውን የቀን ስራ ልስራ ብሎ የገባውን ሰው በቪዲዮ እኮ እየቀረጹ ሲደበድቡ የነበሩ ሰዎች ናቸው። ምን ልሰራ መጣህ እዚህ? የቀን ስራ ልሰራ፣ የቀን ስራ እዛ ክልልህ ላይ የለም ወይ እየተባለ ወይ ሲደበደብ ቪዲዮ ያየ ነው። የቀን ስራ እኛ እንሰራለን ተብሎ አይደለ ወይ ሲባረሩ የነበሩት? ስለዚህ ከክልሉ ካፈናቀላችሁ ህዝቡን ከጨረሳችሁ በኋላ ተመልሶ በሚዲያ መጥቶ ኢትዮጵያ ውስጥ እኮ ስራ አልጠፋም እንደውም ከሌላ ቦታ ጭምር እያስመጣን ነው ብሎ ማለት ህዝብ አይጠይቀኝም፣ ህዝቡ አያስተውልም ካልሆነ በስተቀር ነውር ነው። የሚሰራው የቀን ሰራተኛውን እንኳን አይደለ ሲደበደብ የነበረው? በየመንገዱ ያለ ቀን ሰርቶ የሚበላውን አይደለ በመኪና ተጭኖ ወደ መከላከያ እየገባ ያለው? አዳማ ላይ ናዝሬት ላይ እየተወሰደ እየተሰበሰበ እየገባ ያለ ወደ ካምፕ ይኸው የቀን ሰራተኛ አይደለ? ታዲያ የቀን ሰራተኛውን አንዴ አፈናቅለህ አንዴ በግድ ወደ ውትድርና አስገብተህ ከጨረስክ በኋላ ተመልሶ ድጋሚ የቀን ሰራተኛ እኮ አጣን፣ የቀን ሰራተኛ እኮ የለም፣ ኢትዮጵያ ውስጥ ስራ ብዙ ነው ብሎ ማለት እንደምን ያለ ነውር ነው። ረግፍ ነው። ኤርፖርት ሊመረቅ ነው አሉ። የት አትልኝ? ደብረ ማርቆስ ላይ። እስቲ ኤርፖርቱ እንዲያው ቤተሰብ እንዴት ናችሁ? እንግዲህ ይሄ የማርቆስ የአየር ማረፊያ አዲስ የተሰራው ነው፣ ይመረቃል እየተባለ ያለው እንግዲህ ይሄ ነው። ሰላም ቤተሰብ እንዴት ናችሁ? እንግዲህ ይሄ የማርቆስ የአየር ማረፊያ አዲስ የተሰራው ነው፣ ይመረቃል እየተባለ ያለው እንግዲህ ይሄ ነው። እንደምታዩት 2 ዓመት ራሱ አያልቅም አይደለም። ወረዲ ሰው የፖለቲካ ስራ ስለሆነ የተሰራበት ያለ የአማራ ህዝብ ይሄን ይመስላል። ቤቱ አልተሰራ፣ ቤቱ አላለቀ፣ ማቋቋሚያውን ብቻ ጥቁር እንትን ቀብተዋታል። እንደምታዩት እንግዲህ ይሄን ይመስላል። ሚዲያ ላይ እየተናፈሰ ነበር። በነገራችን ላይ የሙከራ በረራውን በተሳካ ሁኔታ አደረገ ጭምር እየተባለ ዘገባ ሲዘገብ ነበር። እውነት ይሄ ነው ትክክለኛው ደብረ ማርቆስ ላይ እየተመረቀ ያለው አየር ማረፊያ ወይ ደግሞ ሙከራው አደረገ የተባለ ያለው ይሄ ነው?
ይሄ ከሆነ በጣም ያሳፍራል። ምንም አይደለም ይሄ ከሆነ እውነት። ሌላኛው ወደ ሙስሊም ተማሪዎች እንምጣ። ባለፈው ፌስቡክ ላይ ጽፌ ነበር። ኤፕሪል 22 ወይ ደግሞ ኤፕሪል ስንት ነበር? አንድ ቼክ አድርገው። ኤፕሪል 22 ላይ ጽፌ ነበር። ወሃብያ አክሱም አልሳካ ሲላቸው አዲስ አበባ ዩኒቨርሲቲ ገብተዋል ጥንቃቄ ብዬ በፌስቡክ ገጽ ላይ ጽፌ ነበር ኤፕሪል 22 ላይ። ታዲያ ይሄ ነገር በደንብ አድርገው መቼ ይፋ ወጡት? ትላንትና። ይሄ የምትመለከቷቸው ሂጃብ አይደለም ጥያቄያቸው፣ ኒቃብ ነው። ኒቃብ ማለት ምንም ነገር ማይታይበት፣ አይንም አፍንጫም ማይለይበት፣ አበበ ይሁን አበበች፣ ፋጡማ ትሁን አልማዝ የማትለይበት አለባበስ ለብሰን ዩኒቨርሲቲ እንማራለን የሚባልበት፣ ፒኤችዲ ተማሪ ፒኤችዲ ያላት ሴት ለዲግሪ መታ ልትፈተን የምትችልበት፣ ምክንያቱም ማንም ሰው ከማንም አይለይም፣ መልኳን አያውቁት፣ አንቺ ነሽ አንተ ነህ የማይባልበትን ነገር ካልሆነ እየተባለ ነው ያለው። ምን ተከሰተ? ዜናውን ደግሞ በአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች የኒቃብ ጥያቄ አንስተው ተያያዥ በሆኑ ጉዳዮች ላይ ውይይት መካሄዱ ተሰማ። በአዲስ አበባ ዩኒቨርሲቲ ውስጥ የሚማሩ ሙስሊም ተማሪዎች ባነሱት የኒቃብ አጠቃቀም መብት ጥያቄ ዙሪያ ትናንት ምሽት ከሚመለከታቸው አካላት ጋር ሰፊ ውይይት መደረጉ ተሰምቷል። ተማሪዎቹ ያለምንም የኒቃብ ክልከላ ትምህርታቸውንና ሌሎችንም የካምፓስ አገልግሎቶች ማግኘት በሚችሉበት ሁኔታ ላይ ትኩረት ያደረገው ይህ ውይይት ውጥረቶችን በማርገብ ረገድ ተስፋ ሰጪ ስምምነት ላይ ደርሷል ተብሏል። ይህንኑ ተከትሎ ተማሪዎቹ መብታቸው እንዲከበርና ዘላቂ ምላሽ እንዲሰጣቸው በመጠየቅ አርብ ግንቦት 7 ቀን 2018 ዓ.ም ከቀኑ 7 ሰዓት ጀምሮ በዩኒቨርሲቲው ፕሬዝዳንት ጽሕፈት ቤት በር ላይ በሰላማዊ መንገድ በመሰብሰብ እስከ ምሽቱ 4 ተኩል ድረስ ድምጻቸውን አሰምተዋል። ታዲያ ከዚሁ ጋር ተያይዞ በማህበራዊ ሚዲያዎች ላይ በተለያዩ መንገዶች ግነት በተሞላበት መንገድ መረጃው እየሄደ ይገኛል። እባካችሁ ጥንቃቄ ይደረግ። እንግዲህ ለነገሮችን ለማስተካከል ሞክረናል ብሏል ፕሬዝዳንቱም። ይሄ የእስልምና ምናምን ነገር የሚባለው ኡስታዝ አቡበከርም ጭምር ተገኝተው ለማርገብ ሞክረናል ብሏል። ግን እንደማይረግብ ውይ ነው እናውቀዋለን፣ ምንም ጥርጥር የለውም። ሌላኛው የአቡነ ሩፋኤል ጉዳይ ነው። የአቡነ ሩፋኤልን እንመልከትና ወደ አርቲስቷ እንሄዳለን። እንግዲህ አቡነ ሩፋኤል ጽላቱን ሰረቁ ተብለው በሲኖዶስ እንግዲህ ከቢሮ እንዳይወጡ አዲስ አበባ ላይ ከዛ እንዳይወጡ እግድ ተጥሎባቸዋል። ከተጣለባቸው በኋላ ግን እያስፈራሩ ይገኛሉ። ጠቅለል ያለውን ነገር ላንብብላችሁ። ከወለጋ ጳጳሱ የሰረቁት የወርቅ ጽላት እስካሁን አልተመለሰ። ጳጳሱ ከአዲስ አበባ መንበረ ፓትርያርክ መኖሪያቸው እንዳይወጡ በሲኖዶሱ መወሰኑ ተነግሯል። ጳጳሱ ግን ጃልመሮ የንስሐ ልጄ ነው፣ መንግስትና ኦነግ ሸኔን ማስታረቅ ስላለብኝ ወደ ወለጋ መሄድ አለብኝ የሚል አቋማቸውን እንዳጸኑ ተነግሯል ይላል። ዘመድኩ ዘግቦታል። መረጃውን ያው እንደምትመለከቱት ነው እዚህ ላይ። ስለዚህ ምንድነው እያለ ያለው? ሲኖዶስ ከዚህ እንዳትወጣ ጉዳዩ እስከሚጠራ ድረስ ያለበት እስከምትናገር ድረስ ከዚህ እንዳትሄድ ብሎ ውሳኔ ቢሰጥም ቢያስተላልፍም፣ ነገር ግን ጃልመሮ አለ የንስሐ ልጄ ስለሆነ ኦነግ ሸኔና መንግስትን እያሳረኩኝ ስለሆነ ተመልሼ መሄድ ያለብኝ ስላለብኝ እያለ ነው ያለው። ሊሄድም ይችላል። በነገራችን ላይ ማን ያግደዋል? ምን ይከለክሏል? መንግስት ከጎኑ ነው፣ ሁሉ ነገር በጎኑ ነው። ያስገርማል። ለማንኛውም የአርቲስቷን ንግግር ላሰማችሁ። በጣም ጥሩ ሀሳብ ያነሳቸው። ለማንኛውም እናንተ ሀሳባችሁን ኮሜንት ላይ ማስቀመጣችሁን አትርሱ። አርቲስት ፍቅርተ ደሳለኝ ነኝ። ማሚ ሰሞኑን በማህበራዊ ሚዲያ ላይ ትራንስፖርት ስጠብቅ እንግዲህ የሆነ ሰው አንስቶ ቪዲዮ ቀርጾ እንዲወጣ አድርጓል። እኔን ነገር ብዙ ሰው ነገረኝ። ይህ አየንሽ ብለው መጀመሪያ ደረጃ ስላሰባችሁልኝ ይህን እቅድም ለእኔ ብላችሁ እኔን እንድጠቀም ነው፣ እኔን ለመጉዳት እንዳልሆን ይገባኛል። እና ይሄንን ነገር ያደረጋችሁ ሰዎች እጅግ በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ግን እርግጥ ነው እንኳን መኪና ሰው አይሮፕላንም ቢኖረው ይወዳል። ግን እኔ ከህብረተሰቡ የምለይበት ምንም መንገድ የለም። እስከዛሬም ይሄን ሁሉ ስሰራ ሳገለግል የኖርኩት ከ50 ዓመት በላይ በኪነ ጥበብ ውስጥ የቆየሁት በታክሲ ሄጄ አውቶቡስ ሄጄ ነው እንጂ በመኪና አይደለም። አሁን
እኔ ሀብቴ ገንዘቤ መኪናዬ የኢትዮጵያ ህዝብ ነው። ከሰው በላይ ምንም የለም። ሰው ይወደኛል፣ እግዚአብሔር አረገልኝ። የኢትዮጵያ ህዝብ ያከብረኛል፣ ይወደኛል። ከሚገባው በላይ በወጣሁበት በገባሁበት ሁሉ የሚሰጠኝ ክብር ከሚገባው በላይ ከኔ አቅም በላይ ነው። እግዚአብሔር ያክብርልኝ። የኢትዮጵያን ህዝብ እግዚአብሔር እንቅፋት አይንካው፣ እንኳን ሌላ እንቅፋት አይንካው። አሁን የሚጠብቅልኝ እግዚአብሔር ሁልጊዜም ጸሎቴ ነው። ሀገሬን እወዳለሁ፣ ሀገሬን አድልኝ፣ ሀገሬን ጠብቅልኝ። ይሄን ህዝብ እባክህ ጌታዬ እንቅፋት አታስነካብኝ ነው የምለው። ውሸት እንዳይመስላችሁ፣ ይሄ የኔ የዘወትር ጸሎቴ ነው። ምክንያቱም በየሄድኩበት ቦታ ምን ያህል ክብር እንደሚሰጠኝ ምን ያህል ቦታ እንደሚሰጠኝ አይቼዋለሁ። ያ ለኔ ከምንም በላይ ነው። ስለዚህ ምክንያቱም እኔ የአዳም ዘር ነኝ፣ እከሌ አይደለም፣ ከአዳም ዘር የመጣሁ ነኝ። ሁሉ ወገኔ፣ ሁሉ ወንድሜ፣ ሁሉ ዘመዴ፣ ሁሉ እናቴ፣ ሁሉ አባቴ፣ ሁሉ ልጄ፣ ሁሉ የልጅ ልጄ ነው። በጣም በዚህ አምናለሁ እና እባካችሁ ይቅርታ አድርጉልኝ። የሌላ ነገር እንዳይሆን ወይ ኩራት ወይ ደግሞ ንቀት እንዳይመስላችሁ እና ስላስባችሁልኝ እጅግ በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። አክባሪዎቼ ስለሆናችሁ ስለምትወዱኝ በጣም 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 አመሰግናለሁ። ማሚን እንግዲህ እግዚአብሔር ይስጥልን። ያው አንድ ሰው ቪዲዮ ቀርጿቸው ባስ እየጠበቁ ሳለ የተቀረጹት ቪዲዮ ነበረ። ያንን ቪዲዮ እንግዲህ አይተው ነው ምላሽ እየሰጡ ያሉት። እኔ እስካሁን ሲነኩትኝ በዚህ ነው። አሁን ደግሞ እርጅና ማለና አያስፈልገኝም የሚል ነገር ነው። ግን ያው ኢትዮጵያ ሕዝብ እንደዚህ አይነት የትህትና መልስ ሲሰማ ይበስበታል እንጂ ወደኋላ የሚያደርገው ነገር ያለ አይመስለኝም። ነገር ግን እስቲ የሚሆነውን ነገር እናያለን። እናታችንን ግን ከልብ እናመሰግናለን ብለናል። ወደ መንፈሳዊ ደግሞ አንድ ሁለት ነገሮች እንመልከት። ወደ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖርት እያደረጋችሁ ከኋላ የምትመለከቷቸው መነኮሳት መቀመጫቸውን ሀገረ አሜሪካን ያደረጉ በነ ሊቀ ሊቃውንት ቆሞስ አባ ወልደ ትንሳኤ የቀድሞ የላሊበላ አስተዳዳሪ እንዲሁም በነ ዶክተር አባ ገብርኤል የሚመራው ወልታ ጽቅር ዘተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባላትን ለስልጣንና ለመንግስት ባለስልጣናት በማጎብደድ መንጋውን ለተኩላ አሳልፈው ሰጥቷል ሲሉ ነው በጽኑ የሚወቅስ ባለ 6 ነጥብ ይፋዊ መግለጫ ያወጡት። ማህበሩ ግንቦት 4 ቀን 2018 ዓ.ም ባወጣውና የሚያሰማራቸውን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው በሚለው የነብዩ ኤርሚያስ ቃል በጀመረው በዚህ መግለጫ የቤተክርስቲያኒቱ አባቶች አሁን ባለው የፈተና ጊዜ እያሳዩት ያለውን ዝምታ ታሪካዊና መንፈሳዊ ተጠያቂነት እንደሚያስከትልባቸው ነው ያሳሰቡት። ማህበሩ በመግለጫው እንዳሳሰበው እንዳብራራው ከሆነ ኦርቶዶክሳውያን በግፍ እየተገደሉ ከቀያቸው እየተፈናቀሉ ቤተክርስቲያን ከፍተኛ ፈተና ውስጥ ባለችበት በዚህ ሰዓት የቅዱስ ሲኖዶስ አባላት የህዝብን ስቃይና ሰቆቃ ችላ ብለው አባቶችን ከመንግስት ባለስልጣናት ጋር ያላቸውን ግንኙነት ላለማበላሸት ሲሉ ብቻ እውነታውን መናገር መፍራታቸውን ጠቅሶ ከእግዚአብሔር ይልቅ ሰው መፍራት በሚል ብርቱ ኮንኗቸዋል። አያይዘውም ሲኖዶሱ የህዝብን እንባ ከማበስ ይልቅ ወቅታዊ ሁኔታን ያላገናዘቡ እና ለባለስልጣናት ማስጠገሻ የሚሆኑ መግለጫዎች ማውጣታቸውን አጥብቀው ተችተዋል። ኦርቶዶክሳውያን ሀገር ውስጥ የምትገኙ መነኮሳት ምን ትላላችሁ? ቴሌሚዲያን ግን ኮፒ ሼር ሪፖስት እያደረጋችሁ ሀሳብ ስጡበት። እንግዲህ ተገቢ ነው። እኛ ያወጡት መግለጫ የተወሰነ መጠን ለማየት ሞክር ያለው አግባብ ያለው ምክንያቱም አሁን ያደረጉ ያሉት ከመንግስት ጋር ለመሞዳሞድ መንግስት እንዳይከፋው ብልጽግና እንዳይከፋው የሚል እንጂ ለልጆቻቸው ገዷቸው ለልጆቻቸው አስጨንቋቸው አይመስለኝም። አረብ ሀገር ካሉት ሰዎች በስተቀር አረብ ሀገር ላይ ለሞት ፍርድ ከተፈረዳቸው በስተቀር ሌሎቹ አስጨንቋቸው አይደለም። አርሲ ላይ የሆነ ያለውን ነገር ሌሎቹ ቦታዎች ላይ እየተደረገ ያለውን ነገር ከዛ በተጨማሪ የትግራይ ያሉ አባቶቻችን ጋር ከነሱ ጋር የእርቁን ጉዳይ ሊሉት እንኳን ፈቃደኞች አይደሉም። ስለዚህ ልጆቻቸው ይገዳቸዋል ይባል እኔ በእኔ ሀሳብ ውስጥ የሚገዳቸው አይመስለኝም። ጉዳያቸውም አይደለም። ሲጀመር የልጆች ጉዳያቸው አይደለም። ይቅርታ ጠይቃለሁ። በመሳሪያ ዝውውር ዛሬ እኮ አይደለም ሞርታር እንሸጣለን ብላ እኮ ባባ ወራሽ 29 አይነት ክስ እኮ የተመሰረተባት። ስለዚህ 29 ክስ የሚመሰረትባት ዝም ብሎ ከመሬት ተነስቶ አይደለም። አሁን ታበርሲሳ ሌባነ ወንጀል ነው እንዴ? መሳሪያ መሸጥ ወንጀል ነው? መሳሪያ መሸጥ ወንጀል
አልተፈቀደም። ኢትዮጵያ ውስጥ እንዴ ለአማጽያን ታቀብላለን፣ ለተለያዩ አካላት ታቀብላለን። ደቡብ ሱዳንን እኮ ሲያምሷት የነበሩት አልተናገረችም። መንግስትስ ቢገዛት ብዬ ነው። ገዢዋን አልተናገረችም እንዴ መንግስት ከግለሰቦች ላይ መንግስት ከካምፓኒዎች ነው ሄዶ ራሱ ቀጥታ ነው የሚገዛው፣ ራሱ የሚሰራ ካምፓኒ ደግሞ አላት አየርላንድ በባሏ በኩል። ባሏ አደገኛ ወዘኔ አደገኛ ሩዋንዳን ጭምር አፍሪካ ፈርዶባታል። ሩዋንዳን ጭምር ሲያምሳት የነበረ ሰው ነው። ስለዚህ ኤክስፒሪየንሷ ሰፊ ነው፣ ትልቅ ነው፣ ድፍረቷ ትልቅ ነው። ድፍረቷ የሚጀምረው ከነዚህ ትላልቅ ስሟን እየጠራች እኮ ነው። የኦሮሚያ ምክትል ፕሬዝዳንት ስልክ ቁጥርን እኮ ሀክ ያረጉ ሰዎች ናቸው። እልክልሃለሁ ትፖስተዋለህ። እነዚህ ትላልቅ ሰዎች አቶ ሽመልስ አብዲሳን የሚጠሩ ሰዎች ናቸው እኮ። በአቶ ሽመልስ አብዲሳ አስቀራለሁ ብላ እኮ። ከዛ ውጪ በተለየ ደግሞ እሷ ደጋግማ የምታነሳቸው በተሳተፈችባቸው ቢዝነሶች የምገባ፣ የእናቶች ማቋቋሚያ፣ ትምህርት ቤት፣ ሆስፒታል በእርግጥ የሰራቻቸውን በአካል ሂዶ የማየት እድሉ ባይኖረኝም ከዚህ በፊት በዜናም በሷ አንደበትም እሰማለሁ። እንዲህ አይነት ለሴቶች አራያ የሆነ እንዲህ አይነት ችግር ፈቺ የሆነ ደግሞ ምገባ ማዕከል ደግሞ ትልቅ የኢትዮጵያ በተለየ ህፃናት የመቀንጨር የምን ችግር ያለባቸውን የቀረፈ ነው። እንዲህ አይነት ውለታ ለዋለ ሰው አንድ የኔ ጠላት በሆነ በበርሲሳ በኩል እየተደገፈ ማሳደድ ልክ ነው ወይ? ሀገር ጀግና የሚፈራው በዚህ መንገድ አይደለም ወይ? እኔን ጀግናዋን ለምንድነው የሚል አቤቱታ ታቀርባለች እሷ። የስካመሮች ባህሪ ነው። ስካመሮች እንትናቸው ይሄ ነው። አሁንም ሌላ ንግግር እልክልሃለሁ። ጠቅላይ ሚኒስትሩ ባለበት ስብሰባ ላይ እንቁላል ከ20 ብር 5 ብር አድርሰነዋል በምገባ ፕሮግራም 25000 መጽሐፍ የገዛችው ወዳው ነው። ጠቅላይ ሚኒስትሩ ወዳ ይመስላል $25000 መጽሐፍ የገዛችው የስካመሮች ባህሪ ነው። አገር ወዳድነን ለደጎች ለደሃ አዛኝነን ብለው በአመት አንድ ጊዜ ያበሏቸውና እሱም በቪዲዮ ይለቃል። አቴንሽንን እንዳታረግባቸው ያደርገላቸዋል። ሁለተኛ በየሄዱበት መስሪያ ቤት እንዲስተናገዱ ያደርጋቸዋል። ረጂዎች እኮ እና አበበች ጎበና ናቸው 1,500,000 ህፃናትን ሲረዱ አንዲት ቀን ያልተናገሩ። ረጂዎች እኮ እነ ሳሙኤል ታፈሰ ናቸው አንድም ቀን ረዳለው ብለው ያልተናገሩ። እነዚህ ናቸው ረጂዎች። እነዚህ ስካመሮች ናቸው። ሀገርን ለማጠብ የመጡ ስካመሮች እንጂ ሙሉ በቃ እንትኑ እኮ ነው። የጠቅላይ ሚኒስትሩን አንድ ቀን ጠቅላይ ሚኒስትሩ ልጆቼን ብሎ ቢሄድ ምን ይውጠናል ያለችው ኩላሊት እንሰጣለው የሚሉ ወዶ መሰለኝ የስካሙ ባህሪ የሌብነቱ ባህሪ ነው። አቴንሽን እንዳይያዝባቸው ያደርጋቸዋል። ለዛ ነው እንጂ በጣም ብዙ መጽሐፍቶችን በብዙ ሺህ ዩሮ እንደገዛች ዜናውን በጊዜው ሰምቻለሁ። ተስፋለኝ ጠቅላይ ሚኒስትሩም ይሄን መጽሐፋቸውን በረከት መግዛቷን ያውቃሉ አይደለ? የምታውቀዋለ? ያውቃሉ። በኋላ ደግሞ እንዲያው አንድ ቀን ደከመኝ እነ ዲቦራን ላሳድግ ቢሉ ምን ይውጠናል ያለችውን ልጥፍስ ያውቃሉ? ጠቅላይ ሚኒስትሩ እቺን ንግግር ቢሰሙ አስቂኝ ነው የሚሆንባቸው። ምክንያቱም የአይምሯ ብስለት ይሄን ያህል የወረደ ነው። ምክንያቱም ሴትዮ እንግዲህ ከ2007 ጀምራ ፖለቲካ ውስጥ የነበረች ከፖለቲከኞች ጋር ብዙ የሰራች ነገር ግን ሀገር በአንድ ግለሰብ እንደምትመራ ነው እሷ የምታውቀው። ጠቅላይ ሚኒስትሩ ናቸው ፍርድ ቤቱ፣ ጠቅላይ ሚኒስትሩ ናቸው ፖሊሱ፣ ጠቅላይ ሚኒስትሩ ናቸው መከላከያው፣ ሚኒስትር መስሪያ ቤቶች ሁሉም ጠቅላይ ሚኒስትሩ ናቸው። እንደዛ ተቋም ነው ሀገርን የሚመራውና ሜቢ ነግራቸው ሊሆን ይችላል እንትኗን ሊጎበኙ እሷን ሊጎበኙ በሄዱበት ሰዓት ነግራቸው ሊሆን ይችላል። ካልሆነም ግን የቤተ መንግስት አካባቢ የሚዲያ ሰዎች አሉ። እነዛ የሚዲያ ሰዎች አንብበው ነግሯቸው ሊሆን ይችላል ወይ እሳቸውም አይተው ሊሆን ይችላል። አላውቅም። ቢሰሙ ግን ደስ ይለኛል። ቢሰሙ ደስ ይለኛል። ምክንያቱም እንደዚህ የሚያሽቃብጡ ሰዎች በጣም እንደሚጠሉ አውቃለሁ። ሰዎች በቅርብ ሰዎች ሲያወሩ ሰምቻለሁ። እንደዚህ ኩላሊት ይሰጠኝ ጉበት ይሰጠኝ ምናምን የሚሉ ሰዎች እንደኔ ናቸው። ይሄ እንደዚህ አይነት ሰዎች የሌብነት ባህሪ ስካመሮች እንደሆኑ እና ለዚህ ነው ካሙዙ ካሳ የሆነ ነገር ብሎ ተናግሮ 37 ሚሊዮን ብር መንሱር ጀማል ኩላሊት ይሰጣለሁ ብሎ ፍርድ ቤት እኮ ሄዶ ኩላሊቴን ያመኛል ብሏል።
የተበላሸ ኩላሊት ለመስጠት ኩላሊቴን ሰጣለሁ ብሎ ገባ። ይሄ ደግሞ እቺ ደግሞ ይጨንቀኛል ብላ እሷም ያው እጣ ፋንቷ ወይም ከሀገር ትወጣለች ወይ እስር ቤት ነው የሚሆነው። ስለዚህ የስካመሮች ባህሪ ነው። አማራ ክልል ናሽ ላይ በሚያሳዝን ሁኔታ ላይ በጣም መጥፎና ከባድ ይባላል። አንደኛው የመሳሪያ ንግድ ነው። በእርግጥ ትሞዳሞዳል ከሆነ አካላት ጋር ከባለስልጣናት ጋር ግንኙነት ይኖርሃል እንጂ የመሳሪያ ንግድ ዝም ብሎ ቀለል አድርጎ ማቀላጠፍ ከባድ ነው። በተለይ ደግሞ መንግስት ደግሞ እንደዛ ሰዓት ላይ ይፈልገዋል። በተለይ መሳሪያ የሚቸግረው ሰዓት ላይ ወይ ደግሞ ኦፊሻል የሆነ ሄዶ ዲል ማድረግ የሚከብደው ሰዓት ላይ የሚረከበው ከግለሰብ አቅራቢዎች ነው። በነገራችን ላይ የሆነ ፊልሞችም አሉ እንደዚህ የተሰሩ በመሳሪያ ንግድ ብቻ የከበሩ በመንግስት ኦፊሻሊ የሚረከባቸው እንዳሉ እናውቃለን። በጣም ትርፋማ ንግድም ነው። ደግሞ መንግስት ኦፊሻሊ መግዛት ያልፈለጋቸውን ነገሮች የሚረከበው ከነዚህ አንሳው ነው። ስለዚህ አያውቅም ያውቃል ይባሉ ነገሮች ብዙም አያጓጥልኝም። አንደኛው የኢዜማ አመራር ይመስለኛል ሰውየው። አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፈለከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን። ለምሳሌ ወሎ፣ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜው ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌደራሉ ተወካይ ይሆናሉ። ለምሳሌ በጎንደር እንደ አንድ ምሳሌ ብንወስድ ከጎንደር ተወካይ ወደ ፌደራል በቀጥታ የፌደራል ስርዓት ውስጥ ይገባል። ከወሎም እንደዛው ከጎጃምም እንደዛው። ይሄን ሁሉ ብልጽግና ይለዋል እና ለምን አትዋሃዱም? እንዲህ አይነት አንድ አይነት ሐሳብ ካላችሁ ከብልጽግና ጋር ለኢዜማ ፓርቲ ስንመሰርት ለኢትዮጵያ ምድር የሚያስፈልጋት ብለን ጥያቄ እንጠይቃለን። ለምሳሌ አንዳንዶቻችን ብልጽግናን ከመሰረቱ ሰዎች ጋራ ፐርሰናሊ ቅርብ ልንሆን እንችላለን እና ብልጽግናን የተሻለ ለማድረግ እዛ ብልጽግና ብንገባ ብለን ለማሰብ ምናምን በጣም ቅርብ የመሆን እድል አለ። ግን ኢትዮጵያ ውስጥ የመድበለ ፓርቲ ስርዓት ያስፈልጋል ብለን እናንተ ለመድበለ ፓርቲ ስርዓት መኖር ነው ያላችሁት ወይስ ከፓርቲው የተለየ አቋም ይዛችሁ ተፎካክራችሁ ለማሸነፍ ነው ያላችሁት? የወሎ የጎጃም ክፍለ ሀገር ማለት ነው። ክፍለ ሀገር በለው አስተዳደር አካባቢ በለው ክልል በለው እሱም በኋላ እንስማማበታለን። እኛ ያለን እኮ ሰርተን ቁጭ አድርገናል። ብዙ ጊዜ ይሄን ጉዳይ ለምሳሌ የኛ ማክሲመም ከ30 እስከ 33 የሚሆኑ ክልሎች ኢትዮጵያ ያስፈልጋታል ብለን እናምናለን። ብሔርተኞች ምንምና ስንት የሚሆኑ እንደ አማራ ክልል አንድ ላይ ሆነን የራሳችንን መብትና ጥቅም እናስከብራለን የሚሉ ብሔርተኞች በተነሱበት እንደ የኦሮሞ ህዝብ አንድ ላይና በአንድ ክልል ሆነን መብታችንን እናስከብራለን የሚል አቋም ብሔርተኞች በተነሱበት በዚህ ወቅት እንዴት ነው እንዲህ አይነት ሐሳብ ያላቸውን ሰዎች አሳምናችሁ ኦሮሚያን 4 ወይም 5 አማራ ክልል ወይም ደግሞ 4 እና 5 የምታረጉት? ለምሳሌ አንተ ኢንዲፔንደንት ሆነህ ወለጋን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌደራል ይሆናል። አንተ እንትንን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌደራል ይሆናል። የምትመርጠው ሰው እዛው ነው የሚሆነው። ሌላው ትልቁ ችግርና ስጋት ተብሎ የሚጠቀሰው ቋንቋችንን ባህላችንን የሚባለው ነገር ቢፈልጉ የቋንቋ ኮንፌዴሬሽን መፍጠር ይችላሉ። አንደኛ በዛ መወሰን የለበትም። ቋንቋቸውማ እስከ ፌደራል ድረስ ይመጣል። እኔ የሚገርመኝ የአማራ ክልልን ለመከፋፈል ያሰቡ ወይ ደግሞ እቅዳቸው አላማቸው ራሱ የአማራ ክልልን ለመከፋፈል እንደሆነ እያሰበ አማራ ክልል ላይ ምርጫ መወዳደር ራሱ ከባድ ይመስለኛል። አማራ ክልል አሁን ላይ አድቮኬት እየተደረገ ያለው አንድነቱ እንዲመጣ ህብረቱ እንዲመጣ ነው። እነዚህ ኦፊሻሊ መከፋፈል ነው የምፈልገው ብለው እየሰሩ በእናትሽ ላይ ኢትዮጵያ አንድ ካልሆነች በስተቀር መቼም ቢሆን እድገት አይመጣም፣ ለውጥ አይመጣም። ኢትዮጵያ አንድነቷ እስካልመጣ ድረስ ግን አንዳንድ ፓርቲዎች ጭራሽ አላማቸው ንጹህ አላማቸው በግልጽ እንዳስቀመጡት መከፋፍሎ እንትን ማለት ነው። የተለያየ ክልሎች ተጨማሪ ክልሎች አሁን ስንት 11 ደርሰናል። 11 ወይ 50 አንድ 5 ክልል ለመጨመር ነው አሁን አላማቸው። ክርስቶስ ይድረስልን። ወደ አዛው እንምጣ። የነበረ ኡፎ የሚባል ሰው እጅግ የአላህ እርግማን ወረደበት ሰው እሱን እንደ ትልቅ ነገር ቆጥሮ የእውቀት የሌለው ምንም አይነት አላህ ባቱን በጀሃነም እሳቱ ላይ ሲያስቀምጥ እያልክ የምትናገር ወንድም ኡስታዝ ሆኖ ስማችሁ ወላሂ መስመር ስታችኋል። በፍጹም እስልምና ይህን ትምህርት አላስተማረም። በፍጹም ማንም ሰው እስልምና ደፍሮት የማያውቀው
እስልምናን በትንሽ አይን እንድታይ ለማድረግ የተደረገ ሙከራ ሁላችሁም አይታችኋል። ይሄንን ሳንናገር ብናልፍ አላህ Subhanahu Wa Ta'ala ከተጠያቂነት ሁላችንንም ይሄን እየሰማን የተቀመጥን ሰዎች ሁላ እንደምንጠይቅ ምንም ጥርጥር የለውም እና ለእስላም ትልቅ ንቀት ባለው ሰውዬ ነብዩን በተደጋጋሚ ሲሳደብ የነበረ ሙስሊም አላህን ማሰደብ እጅግ ያሳፍራል። ተጠያቂው ይሄንን ፕሮግራም ያዘጋጀው ሰው ነው። ምናልባት ይህ ወንድማችን ሁሴን በመጽሐፍ ቅዱስ ልትነጋገር ትችላለህ ወይ ሊነጋገር ይችላል። ዕውቀቱ ይሄንን ለዑለማ ነበር መስጠት የነበረበት። አብዛኛው ሰዎች የዓሊሞችን ቦታ በመቆጣጠር ያለ ዕውቀታችሁ የምትሰጡት ዕልም እስልምናን እንዲጠላ ወይን እስልምና ላይ ሰዎች ጥያቄ እንዲያደርጉ ያደረጋችሁ ነው። ستسألون يوم القيامة القيامة تጠይቁበታላችሁ ወደ አላህ ተውበት አድርጉላሉ። በመጀመሪያ ይሄን የምታደርጉ ሰዎች ሁሴን ወይም ሁሱም ይባል ሰው እሱን በተመለከተ ብቻ አይደለም እናገረው። የዚህ አይነት አቋም ያለን ለአላህ አካል የሰጠን ሰዎች፣ ለአላህ እጅ የሰጠን ሰዎች፣ ለአላህ ባት የሰጠን ሰዎች፣ ለአላህ እግር የሰጠን ሰዎች፣ ለአላህ የተለያየ ሰውነት ክፍል የሰጠን ሰዎች ሱብሃንአላህ አላህ ከዚህ ሁሉ የጠራን ጌታ እንዴት በሙሉ አፋችሁ ወጣችሁ መድረክ ላይ ተናገራለህ? ቁርአን ላይ ታገኙትን የምታመጡት ቁርአን አያተል ሙተሻቢህ አሻሚ የሆኑ ቁርአናዎችን አለቦታ በመፈሰር ጥልቅ ዕውቀት ካላችሁ ዑለማዎች መስመሩን ወይም ደግሞ እኔውን ባለመውሰድ የመጣ ክስተት ነው ወይም ትልቅ ክስተት ነው። እንደገና ከበላይ ሆናችሁ ይሄንን ነገር ለማስፋት ትሞክራላችሁና እጅግ በጣም ያሳዝናል። ይህ የታላላቅ ሙፈሲሮች ወይም ደግሞ የቁርአን ሙፈሲሮች ያስተላልፉት መልእክት አይደለም። አላህ ሰውነት እንዳለው እጅ እንዳለው እግር እንዳለው ከሰው ከመخلوق ጋር ማመሳሰል ወንጀል ነው። እኛው ወለ ስታወራ ለአላህ ጆሮ ሰጠው ጆሮ አለው ያለው እግር አለው ስትል እግር ሰጠው ለአላህ ባት አለው ስትል የሰውን ባት አመሳሰል ከአላህ ጋር ከየት ያመጣችሁት ነው? የትኛው ዕልም ላይ ነው የተገኘው? እጅግ በጣም ያሳፍራል። ስለዚህ አላህ ባቱን ሲገልጽ ብላችሁ ፈሰራችሁት። ሱብሃንአላህ ቱቡ ኢላላህ ወደ አላህ ብትመለሱ ይሻላችኋል። መስመር ለቃችኋል። አንድም ሙፈሲር ይሄን አላስቀመጠም። አንተ ያስቀመጥከው ታላላቅ ሙፈሲሮች አሁን ትናንትና የመጣ የዛሬ 50 ዓመት የመጣ ወይም የዛሬ 100 ዓመት የመጣን ሰው ሳይሆን ከነብያችን ሰለላሁ ዐለይሂ ወሰለም ጀምሮ ሰለፎች የፈሰሩት ተፍሲር ላይ አታገኙም። ስለዚህ ሁሱ ኩፍር ነው እየተባለ ነው። ከፍሯል፣ ለአላህ አካላትን ሰጥቷል። ይሄ ደግሞ ክህደት ነው እየተባለ ነው ያለው። በነገራችን ላይ በጣም ብዙ ማቅረብ ይችል ነበረ። ብዙዎች በጣም ትልቅ የሚባሉ ዓሊሞች ጭምር እየተናገሩት ነው እሱን። ምክንያቱም የክህደት ትምህርትን ያስተማረው በሚል ሌላኛው አቡ ሳላህ ይባላል። አንተ ያወራው ነው ከሳሳትኩኝ አርመኝ። ወላ አቡ ሳላህ ራስህ ምን አልክ? እዚህ ምድር ላይ ለምሳሌ ትዳር ያልተሳካል ሰው ኮንክ ላይ የተሳካ ትዳር ይኖራል ብላ። እሺ እኔ ሙስሊም ነኝ፣ ትዳሬ እዚህ የተሳካ ነው። ላይ ምንድነው ማገኘው? ስጋዊ ፍቃድ። ኦኬ አንድ ላይ ትሆናለህ ከሚስት የትኛው? እዚህ አብራ የነበረችው እዚህ ምድር ላይ ካለ እኔ ቀድሜ ከሄድኩስ እሷ እዚህ ካለችስ ችግር የለውም። አንድ ላይ ነው መጨረሻ። ትንሳኤ እንዳለ ታውቃለህ አይደለም? ትንሳኤ ነው ገባኝ። እኔ ቀድሜ ብሞት እሷ እዚህ ነው ያለችው። ከኔ ከሞትኩ በኋላ ደግሞ ይፈቀዳል ለማግባት። ሌላ ብታገባ ለማን ነው የምትሆነው? ላይ ስትሄድ እኔም አግብቻታለሁ ኦሬዲ። ከኔ ቀጥሎ ምን ስለሞትኩ አግብታለች። ለማን ትሆናለች? እንደዛ የለም። ይኸውልህ ትንሳኤ የሚባለው ይኸውልህ የቀብር ህይወት የሚባል ነገር አለ። በነገራችን ላይ ጌታችንም ይሄ ጥያቄ ተጠይቆ ነበር። አንዲት ሴት ነበረች፣ 7 ባሎች፣ አንዱ ሲሞትባት ታገባ ስትሞትባት። ስለዚህ በስተመጨረሻ ለማን ነው የምትሆነው ሲባል በሰማይ ቤት መጋባት የለም እንደ መላእክት ይሆናሉ ብሎ ነበር የሚመለስላቸው። አህዛብ ግን የፈሪሳውያን ትምህርት ይዘው ሄደው በሰማይ ቤት ማጋባት አለ ብላ ስላሰቡ ይችን እንኳን የሚመለስ ትምህርት የላቸውም። በሚገርም ሁኔታ ይህ ሰው ሙስሊም ይሁን አይሁን እርግጠኛ መሆን አልቻልኩኝም። ላይሆንም ይችላል ብዬ ተስፋ አድርጋለሁ። ግን እንዲህ ብሏል።
እባካችሁ ክርስቲያኖች በደም ሼር ኮፕሊንግ ሪፖስት አድርጉ። ሰይጣን በእስልምና ተመልከቱ። በእስልምና ሰይጣን ምን አይነት ቦታ እንዳላችሁ አሳያችኋለሁ። ሰይጣን በኢብን መጃ 13:30 ላይ በሙስሊሞች ጆሮ ላይ ይሸናል ይላል። ሰሂህ አልቡኻሪ 3295 ላይ በሙስሊሞች አፍንጫ ገብቶ ጭንቅላታቸው ላይ ያድራል። ሰሂህ አልቡኻሪ 7171 ላይ ሰይጣን በሙስሊሞች ደም ስር ላይ ይሯሯጣል። እንዲሁ ደግሞ ሰሂህ ሙስሊም ቡክስ 39 ሐዲስ ነምበር 6757 ላይ አሁንም ሰይጣን በሙሐመድምና በሙስሊሞች ላይ እንደነበሩ ይናገራል። ስለዚህ ይሄ የሰይጣን አስተምሮ እውን የፈጣሪ አስተምሮ ሊሆን ይችላልን? ጥያቄ ጠይቃችኋለሁ። በእስልምናም ደግሞ ለሰይጣን አልጋ ይዘጋጃል። ሰሂህ ሙስሊም 2084 ላይ ለሰይጣን አልጋ አዘጋጁ ብሎ ያስተምሯል ሙሐመድ። ለዛ ነው እስልምና የገሃነም መንገድ ነው፣ እስልምና የሲኦል መንገድ ነው ብሎ የሚናገረው። እስልምና ሰይጣን የለብኝም የሚል ሙስሊም አንድም የለም። ኡስታዝን ሼክ ማንኛውም ሙስሊም ሰይጣን አለበት፣ ጭራሽ ለሰይጣን አልጋ ያዘጋጃሉ። ይሄ ነው እንግዲህ የፈጣሪ መንገድ ብሎ የሚያስተምሩት። ይሄ ነው እንግዲህ በቃ የዓለማት ፈጣሪ በሆነችው መንገድ፣ ቀጥተኛ መንገድ፣ የጀነት መንገድ ብሎ የሚያወሩት ይሄ ነው። ስለዚህ እኛ የምንከተለው የሰይጣን መንገድ ወይስ ደግሞ የፈጣሪ መንገድ ነው? የፈጣሪን መንገድ ከሆነ ሰይጣን በአፍንጫዬ ገብቶ ጭንቅላት ላይ ሲያድር ፈጣሪ የት ነበር? ሰይጣን ጆሮ ላይ ሲሸና የአላህ ስራው የአላህ መለኮታዊ ጥበቃ ምኑ ላይ ነው? ሰይጣን በደም ስር ላይ ሲሯሯጥ የአላህ መለኮታዊ ጥበቃ ምን ነበር? ሰይጣን በኔ ላይ ያያለ እንግዲህ ደግሞ እኔም የፈጣሪ አስተማሪ ወይም የፈጣሪ መንገድ ሊከተል አይችልም። ስለዚህ እስልምና የሰይጣን መንገድ ነው። እስልምና የጨለማ ምንጭ ነው። እስልምና የአጋንንታዊ አስተምሮ ምንጭ ነው። ሙሉ መስረጃዎችን አሁን አሳያችኋለሁ። በደም ሼር ኮፕሊንግ ሪፖስት እንታደርጉ በጌታ በኢየሱስ ለምናችኋለሁ። ተባረኩ። ተመልከቱ። ሰይጣን በሙስሊሞች አፍንጫ በላይኛው ክፍሎች ጭንቅላት ላይ እንደሚያድር አቡራ እንዳስተላለፈው ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ ከእንቅልፍ ነቅታችሁ ውዱት ይጥባት ሲታደርጉ ወደ አፍንጫችሁ 3 ጊዜ ውሃ እያስገባችሁ አስወጡት። ምክንያቱም ሌሊቱን ሙሉ ሰይጣን አፍንጫችሁ ውስጥ በላይኛው ክፍል ያድራልና። ሰሂህ ቡኻሪ 395 ላይ የሙስሊሞች ጆሮ የሸይጣን ሽንት ቤት ነው። አብዱላህ እንደተረከው እንዲያሉ የአላህ መልእክተኛ አንድ እስከ ጠዋት ረፈድ ድረስ ስለሚተኛ ሰው አወሱላቸው። ነብዩም እንዲያሉ ይህ ነው የሆነው ሸይጣን ጆሮአቸው ላይ ሸንቶበት ነው አለ። እንዲሁም ሰይጣን በጣም የሚገርም ነገር እዚህ ጋር ለሸይጣን አልጋ አዘጋጁ ብሎ ይናገራል። ማን ያለው? ሸይጣን አንድ መኝታ ሰይጣን ነው ይላል። ጃብር አብደላ እንደዘገቡ የአላህ መልእክተኛ እንደዚህ ያሉ ማንኛውም ጊዜ አንድ ለባሉ፣ አንድ ለሚስት፣ አንድ ለእንግዳ፣ አንድ ለሸይጣን መኝታ መኖር አለበት። ማስረጃ ሰሂህ ሙስሊም 2084 ማለት ነው። እንግዲህ በዚህ ቁርአን አላህ ወይም ሙሐመድ ብቻ ሳይሆን በራሱ ሰይጣን እንኳን ይናገራል። ማስረጃ ሰሂህ ሱራ 93 አንቀጽ ከ1 እስከ 3 ላይ ታገኙታላችሁ። አሁንም ደግሞ ሱራ 22 አንቀጽ 53 ላይ ሰይጣንም ይጥለዋል ቃልን ማለት ቁርአን ውስጥ። ከዛ ሰይጣን የሚጥለውን ደግሞ አላህ ያስወግዳል። ቁርአን ውስጥ ሰይጣንም ጭምር የሚጥል ይሄ መጽሐፍ ስለሆነ ይሄ መጽሐፍ የአጋንንት ወይም የሰይጣን ወይም የኢብሊስ የጅኒ መንገድ ነው እንጂ የፈጣሪ አይደለም። አመሰግናችኋለሁ፣ ወዳችኋለሁ። እንግዲህ ከቃሉ የተነሳ መረዳት የምንችለው ነገር ቢኖር ይህ ሰው ፕሮቴስታንት እንደሆነ እንጂ ሙስሊም እንዳልሆነ ነው። ሜቢ ሙስሊም ቢሆን ኖሮ የተወሰኑ ነገሮችን ሊያውቃቸው ይችላል ብዬ አስባለሁ። ነገር ግን ያው ብዙም ደስ አይለኝም። በነገራችን ላይ በሌላ ሰው የቤተ እምነትን ሊገልጽ የሚችል አለባበስ ለብሶ እንደዚህ ማድረጉ ተገቢ አይደለም። ማስተማር የሚቻል ከሆነ ነገሮች ላይ እንደዚህ ቁጭ ብሎ ምንም ሳይለብሱ የኢራን ቤተ እምነት መገለጫዎች ሊሆኑ የሚችሉ ነገሮችን ሳይለብሱ በቀጥታ እስልምና ትክክል አይደለም በዚህ አንቀጽ መሰረት ብሎ መናገር ይቻላል። እውነት ነው። በእስልምና የሸይጣን ክብር ቀላል አይደለም። በነገራችን ላይ በጣም በጭንቀት ውስጥ የሚኖሩ አካላት ቢኖር የእስልምና ሃይማኖት ውስጥ ያሉ ሰዎች ናቸው። ሽንት ቤት በቀኝ እግራቸው መግባት አይችሉም። መግባት የሚችሉት ሁሌ በግራ እግራቸው ነው። ሲወጡም እንደዛው። መታጠብ የሚችሉት በግራ እጃቸው እንጂ በቀኝ እጃቸው አይቻልም። በጣም ይሄ የግራ ጉዳይ የሸይጣን ጉዳይ በጣም እስልምና ላይ ግራ አጋቢ ነገር ነው።
በጭንቀት የሚኖሩ ሰዎች ናቸው። የሆነ ሆኖ ግን እኔ እዚህ አላበቃ። ዛሬ ሰንበት ነው፣ ብዙ አላበዛባቸውም። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቻው ቆዩ።